እኔ እየተቆጣሁሽ አይደለም እያሰብኩልሽ ነው። ከሷ ጋር ምንም አይነት ግንኙነት እንዲኖርሽ አልፈልግም። በቃ አደገኛ ነኝ። የምፈልገውን ነገር ሳላገኝ ወደ ኋላ ማልመለስ መጥፎ ሴት። ለመሆኑ ዛሬ ቤተሰብ ጨዋታ ብንጫወት ምን ይመስላችኋል? ነገር ግን አንድ ትልቅ ከባድ ነገር ልነግርህ እፈልጋለሁ። ቤዛ ጊዜ ሲፈታው አንቺ ማን እንደሆንሽ በግልጽ እናያለን። ውሃ ቤዛ ብቻሽን ቁጭ ብለሽ በሀሳብ ተውጠሽ ነው ያየሁሽ። ለመሆኑ ደህና ነሽ? አዎ ደሊናዬ፣ እኔ እዚህ ቤት ውስጥ አንቺን ባየሁሽ ቁጥር ውስጤ በጸጸት እየተቃጠለ ነው። እባክሽን ያሳለፍናቸውን መጥፎ ቀናቶችን አታስታውሺ። እኔ ቅርብ ጌሻለሁ። አልጨነቅም ደሊና። በአንቺና በካሌብ ላይ ያደረኩት ነገር እኮ በጣም ትልቅ ነገር ነው። ማንም ሰው ይሳሳታል። ዋናው ነገር ጥፋቱ ገብቶት ይቅርታ መጠየቁ ነው። አንቺ ደግሞ ይሄንን አድርገሻል። አዎ ተጸጽቻለሁ። ካሌብ አሁንም በጥላቻና በጥርጣሬ አይን ሳይ ህሊናዬን መቀበል አቅቶታል። ስለ ካሌብ አታስቢ፣ እኔ ከጎንሽ ነኝ። እሱም ንዴት ላይ ስለሆነ ነው እንጂ ይረጋጋል። አንቺ እኮ በጣም ጥሩ ሰው ነሽ ደሊና። እንደዚህ አይነት ይቅር ባይነትና ደግነትን በጣም ነው የማደንቀው። አመሰግናለሁ ቤዛ። እኔ የምፈልገው እዚህ ቤት ውስጥ በፍቅርና በሰላም እንድንኖር ነው። ግን ቆይ ካሌብ እንዴት ልታስረጂው ትቻለሽ? እሱ እኮ በፍጹም ሊያምነኝ አይችልም። የካሌብን ባህሪን ያውቀዋለሁ። ትንሽ ጊዜ ያስፈልገዋል። ከዛ እኔ ራሴ ነግሬ ያረጋጋዋለሁ። እኔ እኮ አሁን ላይ ተንኮልም ምንም አይነት ክፋት ውስጤ ላይ የለም። ይቅርታ ማለት ብቻ ነው የምፈልገው። አውቃለሁ። እኔም ባሽንና የልብሽን መጸጸት አይቻለሁ። አምኜሻለሁ። ላደረግሽልኝ መልካም ነገር በሙሉ ውለታሽን እንደማልመልስ አውቃለሁ። ምንም የሚመለስ ውለታ የለም። አንቺ ብቻ ነፃ ሆነሽ ከጭንቀት ራስሽን አድኚ። ካሌብ እኔን ይቅር ካለኝና በፍቅር ከተመለከተኝ ለእኔ ትልቅ እፎይታ ነው። አድርገዋለሁ። ዛሬ ማታ ሁሉንም ነገር አስተካክዬ ለውጠዋለሁ። እሺ ደሊና፣ አንቺ ለእኔ ለህይወቴ ትልቅ እድል ነሽ። እኔም እንደዛው። የሚያስጨንቅሽን ሁሉ አውጥተሽ ጣዩ። እሞክራለሁ። ግን አሁንም የካሌብ የጥርጣሬ አስተያየቱ በጣም ይረብሻል። እሱ ጥንቃቄ ስለሚያበዛ ነው እንጂ በአንቺ ላይ ጥላቻ ኖሮት አይደለም። ምናልባት እኔ ከዚህ ቤት መውጣት ሳይኖርብኝ አይቀርም። ማለቴ ለእናንተ ሰላም ሲባል። የትም አትሄጂም። እዚህ ሆነሽ ከጥፋትሽ ታርመሽ አዲስ ህይወት ትጀምሪያለሽ። አንቺ እንደዚህ ስትይኝ ውስጤ ተስፋ ያገኛል። ሁልጊዜም ተስፋ ሊኖርሽ ይገባል። እኔ እዚህ ቤት ውስጥ እስካለው ምንም አትሆኝም። ካሌብ ግን ያንቺን ንግግር ሰምቶ ሀሳቡን ይለውጣል ብለሽ ታምኛለሽ? በደንብ አምኜሻለሁ። ካሌብ ለእኔ ትልቅ ቦታ ስላለው ያልኩትን ይቀበላል። እንደዚህ አይነት ጠንካራና ደግ ሴት መሆንሽ በጣም ደስ ብሎኛል። አመሰግናለሁ ቤዛ። አሁን ተነሺና ፊትሽን ታጠቢ። እሺ ደሊናዬ፣ ያላንቺ ድጋፍ አሁን ያለውበትን ስሜት ማለፍ አልችልም ነበር። እኛ አብረን ሆነን ሁሉንም ነገር ማስተካከል እንችላለን። ምንም የሚያስፈራ ነገር የለም። ይሄን መልካምነትሽን መቼም ቢሆን አልረሳም። በእውነት ሁሌ ባሪያሽ ብሆን ደስ ይለኛል። አረ እንደሱ አትበይ። አንቺ እኮ እህቴ ነሽ። ባሪያ የሚባል ነገር የለም። እህቴ እንደ እርግብ የዋህ ነሽ። አሁን እኔ ልውጣና ካሌብን ልፈልገው። አንቺ ደግሞ ተጣጥበሽ ተኝ። እሺ እህቴ፣ መልካም እድል። የካሌብን ልብ እንደምትመልሺው በጣም እርግጠኛ ነኝ። አትጠራጠሪ። ሁሉም ነገር ጥሩ ይሆናል። በኋላ እንገናኛለን። እሺ? እሺ፣ በደስታ እጠብቅሻለሁ። እንዴ ደኒና፣ ደግሞ ቤዛ ክፍል የምትሰሪያለሽ እንዴ? ካሌብ አስደነገጥከኝ እኮ። ቤዛ ክፍል ድርሽ እንዳትይ ብዬ ነግሬሻል ነበር እንዴ? ዝም ብዬ ቤዛን እያወራኋት ነበር። ካሌብ ተረጋጋ። ለምንድን ነው እንደዚህ የምትቆጣው? እስቲ በረጅሙ ተንፈስ። እኔ እየተቆጣሁሽ አይደለም እያሰብኩልሽ ነው። ከሷ ጋር ምንም አይነት ግንኙነት እንዲኖርሽ አልፈልግም። በቃ እሷ እኮ ተጨንቃለች። እኔ ደግሞ መጥቼ ብጠይቃት ችግር አለው? ችግሩ እሷ አደገኛ ሴት መሆኗ ነው። አንቺ የዋህ ስለሆንሽ በቀላሉ ነው የምታታልልሽ። አታታልለኝም ካሌብ። ቤዛ እኮ የእውነት ተለውጣለች። አይኗ ውስጥ ጸጸት አይቻለሁ። መጸጸት? ደሊና፣ እሷ ተዋናይ ነች። በቀላሉ ነው ድራማውን የምሰራብሽ። አይደለም ካሌብ፣ በዚህ ሰዓት ከቤዛ ጎን መሆንና እሷን መለወጥ ነው ያለብን። ካልሆነማ እንዴት ትለወጣለች? እኛ የእሷ አጫዋች ወይም ለዋጭ አይደለም። የራሳችን ሰላም ነው ማስጠበቅ ያለብን።
ሰው ጥፋቱን አውቆ ይቅርታ ሲጠይቅ በር መዝጋት ትክክል አይደለም። በሩን የምዘጋው ቀደም ሲል ያደረገችውን ነገር ስለማስታወስ ነው። አንቺ ግን ሁሉንም ነገር ረስተሻል። አልረሳሁትም፣ ግን ደግሞ ቂም ይዘው መኖር ለኛ ጥሩ አይደለም። ፍርሃት አይደለም ደሊና፣ ንቁ መሆን ነው። እሷ እኮ በየጊዜው እዚህ ኮሪደር ላይ የምትንቀሳቀሰው እኛን ለመምሰል ነው። አረ አይደለችም። ቅድም ራሱ እዚህ ቤት በመኖሯ ብቻ ራሷን እንደ በደለኛ እየቆጠረች ነበር። ያንን የምትልሽ አንቺን ለማስመሰል እንደሆነ አይገባሽም እንዴ? ግን ሁላችንም ሁለተኛ እድል የማግኘት መብቷን እንሰጣታለን። እድል የሰጠናት እዚህ ቤት እንድትቆይ በመፍቀዳችን ነው። ከዚህ በላይ ግን ለእሷ እድል መስጠት አያስፈልግም። እኔ ከዚህ በኋላ ተናግሬያለሁ። እሷ ክፍል አካባቢ እግርሽ እንዳታነሽ በቃ። እኔ እኮ አላበዛውም፣ ዝም ብዬ አጽናናዋት እንጂ። እውነታውን ነው የማየው። እሷ እዚህ ቤት ያለችው ለሌላ ዓላማ ነው። ካሌብ እባክህን፣ በእኔና በአንተ መሀል በዚህ ምክንያት ጭቅጭቅ ባይፈጠር ደስ ይለኛል። ፈለገች ዝም ብላ ትቀመጥ፣ ግን ከአንቺ ጋር ምንም አይነት ግንኙነት እንዲኖራት አልፈልግም። መጥፎ ብትሆን ራሷን ነው የምትጎዳው። አንቺ ግን በፍጹም እንድነካሽ አልፈልግም። እሺ ሰላማችን ይበልጣል። አሁን አትቆጣኝ። አልተቆጣሁሽም ደሊና፣ በጥንቃቄ እንድኖሪ ስለምፈልግ ነው። አውቃለሁ አስበህልኝ ነው፣ ግን እሷንም በቅርቡ ትረዳታለህ ብዬ አስባለሁ። ግን ከእሷ አጠገብ ራቂ። እሺ ህግህን አከብራለሁ። እና አሁን ሳራ አይ ደሊና ሞኝ እኮ ናት። እውነት ተጸጽቼ መስሏት ነው ስለ ካሌብ የምትከራከርልኝ? እንደዚህ አይነት የዋህ ሴት ዓለም ላይ አለ ብዬ አላስብም ነበር። እኔ ጠየቅኳትን ይቅርታ አምና መቀበሏ ራሱ ታምር ነው። ካሌብማ አሁንም ምንም አልተዋጠለትም። ግን ምን ያደርጋል፣ የዋህ ፍቅረኛውን በእጅ አስገብቻታለሁ። እሷን ከያዝኩ እሱን መቆጣጠር ትንሽ ጊዜ ብቻ ነው የሚፈልገው። እህቴ ነች ትለኛለች እንዴ? ደግሞ እኔ እዚህ ቤት የመጣሁት የአንቺ እህት ለመሆን ሳይሆን የአንቺን ቦታ ለመውሰድ ነው። ካሌብ ምንም ያክል ቢጠራጠረኝ የደሊና ደግነት ግን እጁን እንደሚያስረው አውቃለሁ። እርስ በርሳቸው እንዲጋጩ ያደረኩት የመጀመሪያ ሙከራዬ ተሳክቶልኛል። አሁን ደግሞ ካሌብ በደሊና ይበሳጫል፣ ደሊና ደግሞ በካሌብ ጭካኔ ትበሳጫለች። በመካከላቸው የሚፈጠሩ እያንዳንዱ ጭንቀት ለእኔ ትልቅ እድል ነው። እኔ ከጎንሽ ነኝ ትለኛለች። የገዛ ጠላትሽን ከጎንሽ አድርገሽ ቆይ እንዴት ሰላም ይኖርሻል? ካሌብ ጥንቃቄ አድርጌ ቢላትም እሷ ግን ለእኔ ጠበቃ ትቆማለች። ይሄ የዋህነቷ ግን መጨረሻዋን እንደሚያጠፋት በፍጹም አልተረዳች። አሁን ቀስ ብዬ ሁለተኛውን ሴራ ጀምራለሁ። ካሌብን የበለጠ አበሳጭታ እንድትሸውደውና እንድታታልለው አደርጋታለሁ። እሷ እኔን ለመጠበቅ ስትል ከካሌብ ሚስጥር መደበቅ ትጀምራለች። የዛኔ ትዳራቸው መናጋት ይጀምራል። የዛኔ የካሌብ ጥርጣሬ ይቀይራል፣ የደሊናም ትዕግስቷ ያልቃል። የዛኔ ሁለቱም መጣላት ሲጀምሩ እኔ መሀላቸው ገብቼ ዳኛቸዋለሁ። አይ ደሊና፣ እንዴት ያለሽ ሰለባ ሆነሻል! ትላንትና ማታ ባለቀስኩት ያሰተ እንባ እንደዚህ ሆንሽልኝ፣ ነገ ደግሞ ምን ልትሆኚልኝ ትችያለሽ? አዎ አደገኛ ነኝ። የምፈልገውን ነገር ሳላገኝ ወደኋላ ማልመለስ መጥፎ ሴት። ይሄ ንብረት፣ ይሄ ህይወት፣ ይሄ ቤት ለእኔ እንጂ ለደሊና ሊሆን አይገባም። አሁንማ ይቅርታዬን ተቀብለሻል፣ በራስሽ እጅ ከፍተሽልኛል ማለት ነው። አሁን ይሄን ምስኪንና ጸጸት ተጠቅሜ ሌላ አዲስ ጨዋታ መጫወት አለብኝ። አሁን በካሌብና በደሊና ፊት ትሁትና ምስኪን መስዬ መታየት አለብኝ። ካሌብ እኔን መከታተል ይፈልጋል፣ ግን ምንም ነገር አያገኝም። ምክንያቱም እኔ ከሱ አንድ እርምጃ ቀድሜ ነው የምሄደው። ደሊናዬ፣ ስላደረግሽልኝ ነገር በሙሉ በጣም አመሰግናለሁ። ግን ይሄን ውለታሽን መመልሰው ይሄንን ቤት በእጄ ሳስገባና አንቺን ዋጋሽን ስሰጥሽ ነው። አሁን ወደ ሳሎን ሄጄ የድራማዬን ቀጣይ ክፍል መስራት አለብኝ። ምናልባት አሁን አብሬያት እራት ብሰራ ደሊና የበለጠ ትቀርበኛለች፣ ካሌብ ደግሞ በጣም ይበሳጫል። ይሄ ደግሞ ለእኔ ትልቅ እድል ነው። እንደምን አደራችሁ ቤተሰቦቼ? ዛሬ በጠዋት ተሰብስባችኋል? አዎ ልጅ፣ ዛሬ በጠዋት ተሰብስበን ሻይ እየጠጣን ነው። ለመሆኑ ዛሬ ቤተሰብ ጨዋታ ብንጫወት ምን ይመስላችኋል? እሺ ቤዛ፣ ጥሩ ሀሳብ ነው ያመጣሽው። እኔም በጣም ደስ ይለኛል። እኔ አልጫወትም፣ ለእንደዚህ አይነት ጨዋታ ጊዜ የለኝም። ኤልሳ ለምን አትስማሚም? ትንሽ ብንጫወትና ብንዝናና ምን ችግር አለው? እኔም በእህቴ ሀሳብ እስማማለሁ። ይሄ ጨዋታ ብዙም አስፈላጊ ነው ብዬ አላስብም። ቤዛ እኮ ጥሩ ሀሳብ ነው ያቀረበችው።
ትክክል ነሽ እማዬ። ሁላችንንም የሚያቀራርብ ሀሳብ ነው። ለምን አንሞክረውም? ከቤዛ ጋር ፊት ለፊት ስለተቀመጥኩ ጭራሽ ጨዋታ ልጫወት እንዴ? እውነት ነው ኤልሳ፣ አላስፈላጊ ድራማ ውስጥ መግባት አያስፈልግም። ቆይ እኔ እዚህ ቤት ውስጥ ፍቅር እንዲኖር ማድረግ ምንድነው ጥፋቱ? አውቃለሁ የኔ ልጅ። ካሌብና ኤልሳ ጥሩ ሀሳብ እኮ ነው ያቀረበችው። እኔ የማየ ሀሳብ ያስማማኛል። ሁልጊዜ በጥርጣሬና በጥላቻ ውስጥ መኖር የለብንም። ደሊና፣ ይሄ ጥላቻ ሳይሆን ጥንቃቄ ነው። ቅድም ያወራነውን ነገር አታስታውሽም እንዴ? ወንድሜ ትክክል ነው። እሷ የምታቀርበው ነገር ሁልጊዜ ማጠራጣሪ ነው። እሺ ይሁን። የኔ ሀሳብ ይሄን ቤት የሚያስቆጣ ከሆነ እኔ ሄዳለሁ። ቤዛ ቁጭ በይ። እናንተ ልጆች አሁንም እየጨከናችሁ ነው? አየ ካሌብ፣ እማዬ ራሱ ጥሩ ሀሳብ እንደሆነ እየነገረችን ነው። እባክህ እንጫወት። እባክሽ ደሊና አታስገድጅ። እኔ መጫወት አልፈልግም። በቃ እኔ አልጫወትም። ክፍሌ ገብቼ ብተኛ ነው የሚሻለኝ። በቃ እንጫወት። እሷ እኮ ሰላም ለመፍጠር እየሞከረች ነው። አንጫወትም። የሚሆነውን ነገር ስለምናውቅ ነው ደሊና። ትክክል ነህ። እሷ በሰራችው ነገር ላይ እንጫወት ስትል ደግሞ አይደብራትም? ያለፈውን አትቁጠሩት። ሰው ሲለወጥ እድል መስጠት አለብን። አዎ እማዬ፣ እኔና አንቺ ከተስማማን እንጫወታለን። እነሱ ካልፈለጉ ይተውት። ደሊና በጣም አመሰግናለሁ። እማዬ አንቺንም በጣም ነው የማመሰግነው። ቦታ ሰጣችሁኛል ሁለታችሁ። በዚህ ድራማ ውስጥ እኔ የለሁበት። እኔም እነሳለሁ። እዚህ መቀመጥ በራሱ ያናድዳል። ልጆች ምን ሆናችሁ ነው? እንደዚህ ማድረግ እኮ አግባብ አይደለም። ታያቸው እማዬ፣ አሁን እኛ ስንጫወት በራሳቸው ጊዜ ይመጣሉ። ወንድምና እህት በእኔ ምክንያት እንደዚህ እንዲበሳጩ አልፈልግም ነበር። በጣም አዝናለሁ። የኔ ልጅ የእነሱን ንዴት አሁን ይመለሳል። አንቺ ግን ያመጣሽው ሀሳብ ጥሩ ነው። ቤዛ፣ እኔና እማዬ ከጎንሽ ነን። እኛ እናሳፍርሽም። ደሊና፣ እናንተ ስላላችሁ ነው እዚህ ቤት መቆየት የቻልኩት። ቆይች ሴት ቤቱ ልትቆጣጠረው እንዴ ፍላጎቷ? ሻይ ላቅርብልሽ? ትጠጃለሽ? ሁሉም ነገር ተዘጋጅቷል። እሺ፣ የጨዋታው ህግ ምን መሰላችሁ? ይሄንን ሃይላንድ አሽከረክርና እጣው የደረሰው ሰው የምጠይቀውን ጥያቄ ምንም ሳይፈራ ይመልስልኛል ማለት ነው። ትስማማላችሁ? መጀመሪያ ግን እነዛን ሰብስቧቸው። እማዬ ላንቺ ደርሶሻል ማለት ነው እጣው። አሁን ጥያቄ ጠይቅሻለሁ። እስከዛሬ ለቤተሰቡ ያልተናገርሽው ሚስጥር አሁን ላይ ግን ብትናገሪው ይጎዳኛል ብለሽ የምታስቢው ነገር አለ? ቤዛ፣ ይሄ ምን አይነት አላስፈላጊ ድንበር ያለፈ ጥያቄ ነው? በጨዋታ ስም እንደዚህ አላስፈላጊ ጥያቄ ትጠይቂያለሽ? ይሄ ጨዋታ ሳይሆን የቤተሰቡን ሰላም ለማፍረስ የተደረገ ሴራ ነው። ወይኔ አስቀየምኳችሁ እንዴ? በጣም ይቅርታ። እኔ እኮ ጨዋታው እንዲደምቅ ብዬ እኮ ነው እንጂ ላስከፋችሁ ፈልጌ አይደለም ይሄ ጥያቄ ጠየቅኳችሁ። ችግር የለውም ቤዛ፣ ጨዋታ ነው። እንዳላስከፋችሁ ብለሽ አይደል እንደዚህ የምትሆኚው? የኔ ልጅ አትጨነቂ። ጨዋታ ነው ብለን እናልፈዋለን። እዚህ የተቀመጥነው ለጨዋታ ነው። እሺ በቃ ይሄንን ውጥረት እንተውና ስለ ቀጣዩ ጨዋታችን እንጀምር። ኤልሳ፣ ባለ ተረኛዋ ተጠያቂ አንቺ ነሽ ማለት ነው። እሺ ጠይቂ። በጣም ጥሩ። ለካሌብ ያለሽን ፍቅር ለማሳየት ከጎኑ የተቀመጠችው ደሊናን እቅፍ አድርገሽ ትስማያታለሽ። ደሊና የኔ ወደት ነይልኝ። ዋ ያው አየ ካሌብ ጨዋታው እንዴት ደስ እንደሚል። አሁንም ጨዋታው ይቀጥልና ተራው የማን እንደሆነ እኔ። እሺ እንግዲህ ይቀጥል። የእናንተን ደስታ ለማየት ሲባል ጨዋታው ይቀጥል። ዛሬ የፍቅርና የደስታ ቀን ነው። ሁሉ ጊዜ እንደዚህ በሰላም ብንሰበሰብ ምን አለበት? አዎ ማዬ፣ በጣም ደስ ይላል። እንደዚህ አብሮ መሳሳቅ እኮ በጣም ነው ደስ የሚለው። ቀጣዩ ማን እንደሆነ እናያለን። አዎ ጨዋታው ደስ እያለና እየሞቀ የመጣ ይመስላል። እውነት ነው የኔ ልጅ። ይሄ ፍቅር ሁሉ ጊዜ የቤታችን በኖር። አዎ ማዬ፣
የቤተሰብ ፍቅር ከምንም በላይ ይበልጣል። ፍቅራችንና ሰላማችንን ማንም ቢሆን አይሰብረው። አዎ ልክ ነን። የእናንተ ፍቅር ማንም ሰው አይሰብረውም። አሁን ጨዋታዬን እንቀጥላለሁ። አምጡ። እማዬ መድኃኒት የምትወስጂበት ሰዓት እኮ አለፈብሽ። ቆይ እንዴት ረሳሽ? አዎ የኔ ልጅ፣ እኔ እኮ ጨዋታ ሳይ ሁሉን ነገር ነው የምረሳው። እንዴት ይረሳል እማዬ? ይሄ እኮ ለጤናሽና ለሰላምሽ በጣም አስፈላጊ የሆነ መድኃኒት ነው። ፈጣሪ ባርክሽ። እናንተ ልጆች ለእኔ የምታደርጉት ፍቅርና እንክብካቤ በጣም አስደስቶኛል። አሜን እማዬ። በቃ አንቺ ረፍት አድርጊ፣ እኔ የቀረውን ነገር አስተካክላለሁ። ቤዛ ልጄ፣ ስላሰብሽልኝና ስለተንከባከብሽኝ በጣም አመሰግናለሁ። በቃ ረፍት አድርጊ። እሺ ገሊናዬ፣ ምን ላግዝሽ? ምንም፣ ሁሉንም ሰርቼ ጨርሻለሁ። አመሰግናለሁ። ዝም ብዬ መቀመጥ እኮ አይሆንልኝም። የሆነ ነገር ላግዝሽ እንጂ። በፍጹም አትጨነቂ። ዛሬ ራት አዘጋጅቼ የማቀርበው እኔ ነኝ። አንቺ ሂጂና ሳል ቁጭ በይ። ሁልጊዜም የዚህን የቤት ስራ አንቺ ለብቻሽ ለመወጣት ትሞክሪያለሽ። ድካም አይሰማኝም። ዋናው ነገር ለእናንተ የሚጣፍጥ ምግብ ሰርቼ ማቅረቤ ነው። ካሌብ የሆነት በጣም እድለኛ ነው እንዳንቺ አይነት ደግና አፍቃሪ ሚስት በማግኘቱ። እኔም እንደናንተ ደግና አፍቃሪ ቤተሰብ በማግኘት ደስተኛ ነኝ። ግን እኮ ከቅድሙ የጨዋታ ውጥረት በኋላ ትንሽ ልታርፍ ይገባ ነበር። አይ ጨዋታው እኮ በጣም ደስ የሚል ነበር። ከእናንተ ጋር ሲሆን ድካሜ ሁሉ ይጠፋል። ቆይ ለምንድን ነው እኔ ግን የሆነ ስራ ማላግዝሽ? ኧረ ተይ ኤልሳ፣ ሁሉንም ነገር እኮ አዘጋጅቻለሁ። ምንም የቀረ ስራ የለም። እሺ እኔት አስገድድኩሽ አይደል? እንደዚህ ስላሰብሽልኝ በጣም ደስ ብሎኛል። አሁን ግን ሂጂና አረፊ። ግን ሌላ ስራ እንዳግዝሽ ከፈለግሽና ከተቸገርሽ ጥሪ። እሺ ቃል እገባልሻለሁ። እሺ በቃ መልካም ጊዜ። ምግብሽን አብሲ። ላንቺ መልካም ጊዜ። እማዬ መድኃኒት ሰዓት ደርሷል። ኪውሰች የኔ ልጅ፣ አሁን እኮ ቤዛ የምታለኝ ወስጃለሁ። ምን? ቤዛ አበላሸችው? ሰዓቱን ሳታውቅና ሳታረጋግጥ እንዴት ትሰጥሻለች? አይ ኤልሳ አትቆጭ፣ ሰዓቱ አልፎ ነበር። እሷ እኮ አዝናልኝ ነው በሰዓቷ የምታይ ሰጠች። እናቴ እንክብካቤ እንደዚህ ነው እንዴ? ምንም በማያገባት ነገር ውስጥ ትገባለች? ተይ ልጄ፣ እንደዛ ይባላል። ልጅቷ እኮ አስባልኝ ነው በሰዓቷ የምታይ ሰጠች። ይሄ ደግነት ሳይሆን እዚህ ቤት ሁሉንም ቦታ ለመቆጣጠርና የራሷን ስራ መስራት ነው የምትፈልገው። ኧረ ተይ ልጄ፣ አትጠራጠሪያት። እኔን ለመርዳት ብላ ነው እንጂ ሌላ ነገር የላትም። እኔ ግን እሷ የምታደርገው ነገር በሙሉ አጣራጣሪ ነው የሚሆንብኝ። እማዬ አንቺን ለማከም የኔና የካሌብ ኃላፊነት ብቻ ነው። አውቃለሁ የኔ ልጅ፣ ግን እሷም እኮ አሁን እየተለወጠች ነው። እሺ በቃ ተውኩት። ከአንቺ ጋር መከራከር አልፈልግም። ሰው ጋር ሰላም ለመፍጠር እየሞከረች ነው። እንደዚህ አታስቢያት። እሺ አሁን በጥሩ ሁኔታ ረፍት ማድረግ አለብሽ። እሺ የኔ መልካም ልጅ፣ በጣም አመሰግናለሁ። ምንም አይደለም እማዬ። በቃ አሁን ረፍት አድርጊ። ቆይ ምን እያደረግሽ ነው? እዚህ ቤት ውስጥ ምን አይነት አዲስ ሴራ ለመስራት እያሰብሽ ነው? ኤልሳ ምን ሆነሽ ነው የምታስደነግጪኝ? ቆይ እኔ ምን አደረግኩሽ? እናንተን የመሰሉ መርዛማ ሰዎችን በደንብ አውቃችኋለሁ። በደግነት ሽፋን ውስጥ አደገኛ ሴራ ታዘጋጃላችሁ። እኔ እዚህ ቤት ውስጥ ከሰው ጋር መጣላትና መከራከር የሰለቸኝን ሴራ ለመቀየር እየሞከርኩ ነው። ኧረ እባክሽ፣ መጣላትና መታገል ሰለችሽ? እና በአንድ ቀን ነው እንዴ ሁሉ ቅዱስነት የሚሰለችሽ? አይደለም ኤልሳ፣ ሰው ጥፋቱን አውቆ ለመቀየር ከወሰነ ጥቂት ጊዜ ብቻ ነው የሚያስፈልገው። ለእንዳንቺ አይነት አደገኛ ሴት አመታት አይበቁሽም። በፍጹም አልተውሽም። ምን ነው እኔ ሰላም ለማውረድ በመፈለጌ ደስተኛ አይደለሽም እንዴ? ቆይ ሰላምን መፈለጌ ምንድነው ጥፋቱ? አንቺ የተቀየርሽው ለሰላም ሳይሆን ትኩረት ለመሳብና አዲስ ተንኮል ለማሰብ ነው። ትላንትና የሰራሁትን ስህተት አውቄ በልቤ በጣም ተጸጽቻለሁ። ቆይ ለምን አንድ እድል አሰጡኝም? ምክንያቱም እያንዳንዱ እንቅስቃሴሽና አነጋገርሽ ሐሰት ስለሆነ ለእናቴ መድኃኒት መስጠትሽ ራሱ የሴራሽ አንድ አካል ነው። እማዬን መርዳቴ ነው ጥፋቴ?
እኔ እኮ ሰዓት አልፎባት ስለነበር ነው አብሬያት የሆንኩት። እኔ ቦታችሁን ለመውሰድ በፍጹም አልፈልግም። እኔ ግን ጥቂት አጋዥ ሆኜ ከጎና ለመሆን ነው የሞከርኩት። የኔና የካሌብን ቦታ ለመውሰድ አትሞክሪ። እናታችን የመንከባከብ ኃላፊነት የኛ ብቻ ነው። እኔ ቦታችሁን ለመውሰድ በፍጹም አልፈልግም። እኔ ግን ጥቂት አጋዥ ሆኜ ከጎና ለመሆን ነው የሞከርኩት። ደሊና እኮ እኔን አምናኛለች። አንቺ ግን በጥርጣሬና በቁጣ ነው አሁንም የምትመለከችኝ። ደሊና ሁሉን ነገር በበጎ ስለምታይ ነው በሐሰትም ባይሸወድሻት። እኔ ግን ይህን ድራማሽን በፍጹም አልቀበልም። እባክሽ ኤልሳ ጥላቻሽን ወደዛ አድርጊ። እኔ ከእናንተ ጋር በሰላምና በጥሩ ሁኔታ ነው መኖር የምፈልገው። ከኛ ጋር በሰላም ለመኖር ከፈለግሽ አሁኑኑ ንብረትሽን ሰብስበሽ ከዚህ ቤት ውጪ። መሄድበትና መኖርበት ሌላ ቦታ ቢኖረኝ ኖሮ እኔ እዚህ ቤት አልቆይም ነበር። ይሄን ደግሞ አንቺም ጠንቅቀሽ ታውቂያለሽ። ያ ድራማሽና ምስኪን ሽፋንሽ እኔ ላይ አይሰራም። ካሌብም ቢሆን በአንድ ጊዜ አይሸወድልሽም። ካሌብም ቢሆን ጊዜው ሲደርስ ይገባዋል። እኔ ከልቤ ነው የተቀየርኩት። አንድ አደገኛ ሰው በአንድ ጀንበር ቅዱስና መልአክ ሊሆን አይችልም። ቅዱስ አልሆንኩም፣ ግን ስህተቴን አርሜ አዲስ ገጽ ለመክፈት እየሞከርኩ ነው ያለሁት። ይህ አዲስ ገጽሽ ግን ሌላ አደጋና ጥፋት እንደማይመጣ በጣም እርግጠኛ ነኝ። ቆይ ለምን ይሄን ያክል ጨካኝና ድንጋይ ትሆኝብኛለሽ? እውነት መናገር እኮ ጨካኝነት አይደለም፣ ለቤተሰብ ጥንቃቄ ማድረግ ነው። እኔ በእውነት ተጸጽቻለሁ። ይሄ ሊገባሽ ካልቻለ ግን እንዴት ላስረዳሽ እችላለሁ? ምንም ማድረጋችን፣ ምክንያቱም እኔ በፍጹም አላምንሽም። ደሊናና እማዬ አሁን አምነውኛል። አንቺና ካሌብ ብቻ ናችሁ እየገፈተራችሁኝ ያላችሁት። ደሊናና እማዬን ማታለል ችለሽ ይሆናል፣ እኔን ግን በፍጹም አታታልይኝም። እኔ ማንንም አላታልልም። ጊዜ እውነቱን ያወጣዋል። ጊዜ ሲፈታው አንቺ ማን እንደሆንሽ በግልጽ እናያለን። አንቺ ብትጠይኝና ብታባረሪኝም እኔ መልካም ነገር መስራቴን አላቆምም። አስመሳይነትሽን ቀጥይበት፣ ግን እያንዳንዱ እንቅስቃሴሽን በቅርበት ሆኜ እከታተልሻለሁ። ተከታተይኝ። እኔ ምንም መደብቀው ተንኮልና ሴራ የለኝም። ትሰሚኛለሽ? እኔ አንቺን በፍጹም አላምንሽም፣ መቼም አላምንሽም። አመንሽ አላመንሽ የራስሽ ጉዳይ ነው። ካሌብ ልጅ ነስኪ አንዴ ማወራት ነገር አለ። ምን ነው ማዬ? ፊቴን ልታጠብ ነበር፣ ግን ምን ነው? ምን ተፈጠረ? ደህና ነኝ ልጅ። ካንተ ላይ ያለው ውጥረትና ከባድ ነገር እያሳሰበኝ። ምንም ችግር የለም ማዬ፣ ስለኔ አትጨነቂ። ልጅ እኔ አሁን እድሜ ይገፍቷል። ለአንተ የምሰጠው ትልቅ ንብረት ላይኖረኝ ይችላል። አረ ማዬ እንደሱ አትበይ እንዴ! የአንቺ ፍቅርና ጸሎት ብቻ እኮ ከምንም በላይ ነው። አውቃለሁ ልጅ፣ ግን እኔ ምንም ንብረት ልሰጥ አልችልም። ነገር ግን አንድ ትልቅ ከባድ ነገር ልነግርህ እፈልጋለሁ። እማዬ ንገሪኝ። አንቺ ያልሽኝን ነገር ለመስማት ዝግጁ ነኝ። ምንድን ነው እማዬ? አንቺ ያልሽኝን ነገር ለመስማት ዝግጁ ነኝ። ካሌብ ምን ሆነሃል? ቅድም ከማዬ ጋር ከተጨቃጨቃችሁ በኋላ ተክዘሃል። ምንም አልሆንኩም ደሊና፣ ዝም ብዬ እያሰብኩ። ምንም አልሆንኩም አትበለኝ። ፊትህ እኮ በደንብ ይናገራል። ከኔ መደበቅ ጀመርክ እንዴ? ከአንቺ የምደብቀው ምንም አይነት ነገር የለም ደሊና። ዝም ብዬ ድካምና የሀሳብ ውጥረት ስላለብኝ። እኔ እኮ ፍቅረኛህ ነኝ። ጭንቀትህና ሀሳቤ ይደርሰኛል። ቆይ እማዬ ምን ብላ ነው እንደዚህ በሀሳብ የተወጠርከው? እማዬ ስለ ጤንነቷና ስለ አጠቃላይ የቤተሰቡ ሁኔታ ነው የነገረች። ምንም የሚያስጨንቅ ነገር እንኳን አልነገረች። ታዲያ ከእሷ ጋር አውርተህ ስትነሳ ለምን እንደዚህ ተጨነቅ? እኔን መጠራጠር ወይንም ነገሮችን መደበቅ አልነበረብህም። ደሊና እውነቴን ነው የምልሽ፣ ከማዬ ጋር የተገናኘ ጭንቀት እንኳን የለብኝም። ትንሽ ስራ ላይ የሆነ ችግር ተፈጥሮ ነው። የስራ ቦታ ችግር ተፈጥሮም ከሆነ ለምን ቀጥታ አትነግረኝም? ቅድም እኮ ሰላም ነበርክ። ቅድም ስልኬ ላይ መልእክት ተልኮልኝ ነበር። በድርጅቱ ላይ ያልተጠበቀ ኪሳራ ደርሷል ብለው ነው ቴክስት ያደረጉልኝ። የስራ ነገር ከሆነ እሺ። እኔ ደግሞ ከቤዛ ጋር ወይም ከማዬ ጋር ተጋጭተህ መስሎኝ ደንግጬ ነበር። አይደለም፣ የቤት ውስጥ ነገር ከስራዬ ጋር ማቀላቀል አልፈለኩም። ለዛ ነው ዝም ያልኩት። ስራ ላይ ችግር ቢፈጠር አብረን እንመካከራለን እንጂ ብቻህን እንደዚህ በሀሳብ መወጠር የለብህም። አውቃለሁ ደሊና፣ ግን አንዳንዴ የስራ ውጥረት ሲበዛብኝ ጭንቅላቴን ማረጋጋት ይከብደኛል። እሺ ይሁን። አሁን ይሄንን ጭንቀትህን አውጥተህ ጣል። ራስህን አታድክም። እሺ እሞክራለሁ። አንቺ ግን አላስፈላጊ ነገር አትጠራጠሪ። እኔ ራሴን ለመጠበቅ እሞክራለሁ። እሺ አመንኩ። ሁለተኛ ግን እንደዚህ ተክዘህ ስጠይቅ እንዳትደብቀኝ። ቃል እገባልሻለሁ ደሊና። አሁን ማረፍ ብቻ ነው ፈልገው።
ምን ሳሎን ልሁን ወይስ እዚህ ይሻለኛል? እዚሁም ቆይ። አንተም ትንሽ እረፍት ያስፈልጋል። እኔም ካንተ ጎን ሆኜ ላበርታክ። አመሰግናለሁ ደሊና። ያላንቺ ድጋፍ ይህን ውጥረት ማለፍ ይከብደኝ ነበር። እኔ ሁልጊዜም ከጎን ነኝ። እኔ የምፈልገው ውስጥ ሰላም እንዲሆን ብቻ ነው። ምንድነው ካሌብ? የሆነ ነገር እያልክ መሰለኝ። አይ እንዲሁ ፈጣሪን እያመሰገንኩ ነበር። ደስታዬ ወሰን የለውም። እኔም እንደዛው። ጭንቀቱ እንዲለቅ ውሃ ላምጣልህ? ውሃ ብታመጪልኝ ጥሩ ነው። ጉሮሮዬ ራሱ ደርቋል። እሺ አመጣልሃለሁ። አሁን አብዝተህ እንዳታስብ። እሺ በፍጥነት አምጪልኝ። አሁን ሂጂና አምጪልኝ። እሺ እኔ ውድ አሁን ሂጅ አመጣልሃለሁ። ለደሊና በስራ ጉዳይ ነው የተጨነኩት ብዬ መዋሸቴ ትክክል ነው ማለት ነው። የእናቴን አደራ መወጣት አለብኝ። ግን ጥርጣሬዋ እየባሰ ከመጣ ምን እንደምላት እራሱ አላውቅም። ደግሞ ከእሷ ጋር ስሆን በጣም ሰላም ይሰማኛል። አይዞህ ካሌብ፣ አይዞህ። ጠንካራ መሆን አለብህ። አይዞህ። ቤዛ፣ እዚህ ክፍል ብቻሽን ምን ትሰሪያለሽ? ደሊና አንቺ ነሽ እንዴ? ምንድነው በሩን ሳታንኳኪ የምትገቢው? አስደነገጥሽኝ እኮ። እማዬ ተኝታ ከሆነ እንዳረብሻት ብዬ ነው ቀስ ብዬ የገባሁት። አንቺ ግን የመድኃኒት እቃው ጋር ምን ትሰሪያለሽ? አይ ቅድም እማዬ መድኃኒት ስትወስድ አንደኛው አልቆ ነበርና የትኛው እንዳለቀና የትኛው እንዳላለቀ ቼክ ለማድረግ መጥቼ ነው። የመድኃኒቱን ጉዳይ እኮ ኤልሳ ናት የምትከታተለው። አንቺ ለምን ራስሽን ታደክሚያለሽ? ደሊናዬ፣ እኔ እኮ ኤልሳን ወይም እናንተን ለመተካት ፈልጌ አይደለም። ቅድም ኤልሳ መድኃኒት ስትሰጣት በጣም ተበሳጭታ ነበር። አዎ ኤልሳ ትንሽ ተበሳጭታ ነበር፣ ግን አንቺ በደግነት እንዳደረግሽው ነው ያውቃለሁ። እኔ እኮ አሁንም ቢሆን ምንም አይነት ጥፋት የመስራት ፍላጎት የለኝም። እናንተን ማገዝና መርዳት ብቻ ነው የምፈልገው። አይ ቤዛ፣ ለካ እንደዚህ ያስበሽ ነው። እኔ እኮ ሌላ ነገር መስሎኝ ነበር። እኔ መድኃኒቱን በስነ ስርዓት ጽፌ ካስቀመጥኩላቸው ሰዓታቸውን ጠብቀው ይሰጧታል። አሁን ግን እኔን ሁሌ መውቀስ ይፈልጋሉ። አውቃለሁ ቤዛ፣ ኤልሳና ካሌብ ዝም ብሎ በጥርጣሬ ያሙሻል እንጂ አንቺ ተለውጠሻል። በእውነት አመንሽኝ ደሊና? ከአሁን በኋላ እዚህ ክፍል እንዳልገባ ከፈለግሽ በፍጹም አልገባም። አይ እንደሱ አይደለም። መልካም ሀሳብሽን ተረድቼሻለሁ። አሁን ግን ከዚህ መሄድ አለብን። እሺ ደሊና፣ ወረቀቱን ጽፌ ኮመዲኖ ውስጥ አስቀምጫለሁ። እንኳን አስቀመጥሽው፣ ጥሩ አደረግሽ። መልካም ማድረግሽን ስታይ የእሷም ልብ ይመለሳል። እናንተ እኔ እንደገና እንደ ቤተሰብ ስትቀበሉ ማየቴ ነው ትልቁ ደስታዬ። ለዚህ ነገር እኮ ትንሽ ትዕግስት ብቻ ነው የሚያስፈልገው። ያለ አንቺ ድጋፍ ምንም ነገር አይሆንም ደሊና። በእውነት በጣም ነው የማመሰግንሽ። ምንም አይደለም ቤዛ። አሁን ሳሎን ሂደን ሻይ እንጠጣ። እሺ ይሁንልሽ፣ እንሂድ። ደሊና እንዴት ታምኛታለሽ? ከዚህ በፊት ያደረገችውን ነገር በሙሉ ረሳሽው እንዴ? በፍጹም ማረሳው። ግን እኮ ተጸጽታ ይቅርታ ጠይቃለች። የመጸጸት ድራማ ነው። እማዬ ክፍል ውስጥ ገብታ መድኃኒት ስትፈልግ አግኝታታለች። ኤልሳ እንደዚህ አትጨነቂ። እሷ እኮ ላንቺ አስባ ነው። የትኛው መድኃኒት እንደቀረልኝና በወረቀት ለኤልሳ ልጻፍላት ብላ ነበር። ወረቀት? ይሄን ተረት ተረት አምነሽ የተቀበልሻት ነው? ተረት ተረት አይደለም፣ እንባዋን እየጠረገችን የነገረችኝ። ሁልጊዜ እኛ የምንገፋት ከሆነ ወደኋላ መመለሷም አይቀርም። አንቺ እኮ አሁን ላይ የት እንደቆምሽ አልገባሽም። እሷ እዚህ ቤት ውስጥ ሌላ ሴራ እያዘጋጀች ነው። እናቴና አንቺን በቀላሉ እየሸወደቻችሁ ነው። ኤልሳ እባክሽ አትጨነቂ። ይቅርታ ካለ ሁሉም ነገር አለ። እኔ ትቻታለሁ። አንቺ የምትተያት ይሻላል። እኔ ግን በፍጹም አልተዋትም። ካሌብም ቢሆን ይሄን ሲሰማ ዝም አይልም። ካሌብም ቢሆን ጊዜው ሲደርስ ይገባዋል። ሁልጊዜ በጥርጣሬና በስጋት መኖር ሰላም አይሰጥም። ሰላማችን እኮ ያጣነው እሷ ከዚህ ቤት ከተመለሰች በኋላ መሆኑን አልገባሽም? ጥፋት ሰርታ ነበር። እኔና እማዬ ከጎኗ ነን። ይቅርታ አድርገንላታል። አንቺም ይቅርታ አድርጊላት።
እሺ ደሊና፣ በየዋነትሽ ከባድ ነገር እንዳይመጣ በጣም እሰጋለሁ። እኔ ግን አይኔን ከሷ ላይ አላነሳም። እማዬ ቆይ፣ እኔ ያለሁልሽ፣ እኔ ራሴ አግዝሻለሁ። ምንም አይደለም እማዬ፣ እኔ ያለሁልሽ፣ እኔ አስተካክለዋለሁ። እሺ ዞር በይ ከሷ አጠገብ፣ በእጅሽ እንዳትነኪያት። ኤልሳ ምን እያደረግሽ ነው ያለሽው? እኔ እኮ እማዬ ልብሷን እንድትለብስ እያገዝኳት ብቻ ነው ያለሁት። ማንም የጠየቀሽ የለም። እናቴ መንከባከብ ኃላፊነት የኔ ነው። ስለዚህ አንቺ ዞር በይ። ለምንድን ነው እንደዚህ የምትቆጫት? ልብስ እያስተካከለችልኝ እኮ ነው። ማሚ፣ ስለሷ ምን የምታውቂው ነገር የለም። እቺ ሴትዮ ተንኮለኛ ናት። አሁን ካጠገቤ ጥፊ። እሺ ኤልሳ፣ አንቺን ካስደሰተሽ አሁኑን እወጣለሁ። እማዬ ሰላም እደሪ። እንዴ ምን ተገኝቶ ነው እንዴ ደስታ በደስታ ያንሽ? እናቴ ደውላልኝ አውርቻት ነው እንደዚህ ደስ ያለኝ። የምርሽ ነው ደሊና? እና እንዴት ናቸው? ደህና ናቸው? በጣም ደህና ናት። ካሌብ ድምጿን ስሰማ ምን አይነት ስሜት እንደተሰማኝ አታውቅም። ደሊናዬ፣ አንቺን ደስ ስላለሽ በጣም ደስ ብሎኛል። የአንቺ ደስታ እኮ የዚህ ቤት ፍካት ነው፣ ታውቂያለሽ አይደል? አውቃለሁ። እሷም ሁላችሁንም ሰላም ብላለች። መልካም ምኞቷንም ገልጻለች። እሺ እኔ ናት በጣም ነው የማመሰግነው። እኔ ስትደሰቺ በቃ እኔም አብሬ ነው የምደሰተው እኮ። አመሰግናለሁ ካሌብ። አሁን መድኃኒቱ ስራውን በደንብ መስራት ጀመረ ማለት ነው። ቀስ በቀስ ወደ ደም ስርሽ ውስጥ እየገባ ነው። ማንም መቶ ያስጥልሽ። ለካ እንደዚህ በፍጥነት ነበር የሚገለው። አሁን ጨዋታው ተጀምሯል ደሊናዬ።